ምንድነው አንድ ክርስቲያን በጣም ግድ የሚሆንበት ነገር ምንድነው? በቤተ ክርስቲያን ውስጥ ለመኖር አንደኛ የቤተ ክርስቲያንን አስተምህሮ መቀበል። ይህ የእምነት ጉዳይ ስለሆነ አስተምህሮን መቀበል ግድ ይላል። ምንድነው አስተምህሮ? እነዚህ አምስቱ አዕማደ ምስጢራትን ጨምሮ ወይ ደግሞ እንዳጠቃላይ ጸሎተ ሃይማኖት ብለን እሱን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። እሱ ሰምሃው በተብራራ መልኩ ሊሆን ይችላል። ለምሳሌ ቅዱስ ቁርባንን ቤተክርስቲያን አንዲት እንደሆነች በሚናገርበት ክፍል ላይ ቅዱስ ቁርባንንም አብሮ በመያዝ ምክንያቱም የቤተክርስቲያን አንድነት የሚመሰረተው በቅዱስ ቁርባን ላይ ስለሆነ ጳውሎስ እንደተናገረው ማለት ነው። የቤተክርስቲያን አንድነት የሚመሰረተው በቅዱስ ቁርባን ላይ ነው። ጳውሎስ ይህን ይናገራል በነገራችን ላይ አንደኛ ቆሮንቶስ ላይ እና ምዕራፍ 10 ቁጥር 16 ላይ አስፈላጊ ከሆነ እስከ ቁጥር 17 ማለት ስፔሲፊክሊ ቁጥር 17 እና ምንድን ያው እኛ ብዙዎች ስንሆን አንድ ስጋንን ምክንያቱም ሁላችንም ከዛ ከአንዱ ህብስት እንካፈላለንና ብሎ ስለተናገረ ማለት ነው። ይህ ይገባቸዋል ብዬ አስባለሁ። ስለዛ ምንድነው አስተምህሯችንን መቀበል የስላሴን ትምህርት፣ የስጋዌን ትምህርት ወይም ነገረ ክርስቶስን፣ የድህነት ትምህርት፣ ጥምቀት፣ ቅዱስ ቁርባን የመሳሰሉትም ማለት ነው እና አስተምህሮን ትይዝና ከመቤታችን ጋር በተያዘ ያው አብሮ ስጋዬ ላይ ይገባል ብዬ ነው። ለምሳሌ ወላዲት አምላክ መሆኗ ዶግማ ነው። ይህንን የማይቀበል የእመቤታችንን ወላዲት አምላክነት የማይቀበል በእግዚአብሔር ዘንድ ርስት የለውም ይላል። ማን? ጎርጎርዮስ ዘንዚናዙ እንደዚህ ይላል በነገራችን ላይ እና ምክንያቱም ይሄ ነገረ ክርስቶሳዊ ጉዳይ ስለሆነ ማለት ነው። እንደነዚህ አይነት አስተምህሮችን ዋና የሚባሉ አስተምህሮችን መቀበል አለብህ የግዴታ። ከዛ በኋላ ደግሞ ኑሮን ትኖራለህ። ያው ተጠምቀ ምናምን ያው ኦልሬዲ ተጠምቀሃል። እነዚህን ነገሮች ግን በእምነት ደረጃ ይዘህ ከዛ በኋላ ከአንተ የሚጠበቀው ምንድነው? እያስቀደስክ ንስሐ እየገባ ማለት ነው። እያስቀደስክ ቅዱስ ቁርባን እየተቀበልክ እንድትኖር ነው። አለቀ። በመንፈሳዊ ህይወት ደግሞ እንዲያግዝ የቅዱሳንን የህይወት ታሪክ ደግሞ ትመለከታለህ። ክርስቶስን በመምሰል ህይወት ውስጥ እንዴት ነው ያለፉት? ለአንተ በሚጠቅምህ መልኩ እያደረግህ ትወስዳለህ። ወደ ጌታ በሚያቀርብህ መልኩ የገድላት የመጨረሻው እንትናቸው ምንድነው? አገልግሎታቸው ክርስቶስን በመምሰል ህይወት ውስጥ እንድትጓዝ ማድረግ ነው። ስለዛ አንተ እያንዳንዱን ገድል ላታነብ ትችላለህ። ኦፍኮርስ ማንበብህም አጨርስም፣ ግን ከፈለክ አንተ ትመርጣለህ የፈለግከውን ቅዱስ አባት። በርካታ ቅዱሳን አባቶች አሉ። ስለዛ ትመርጥና ከአንተ ህይወት ጋር በተለይ የሚሄደውን እየመረጥክ ምናምን እያነበብክ ምናምን ነገር ወደ ክርስቶስ ትቀርባለህ። የማንበብህ ጥቅሙ በዚህም አለ በዚያ ወደ ክርስቶስ እንድትቀርብ ነው። ቤተክርስቲያን ገድላትን የሰጠችው አንተን ወደ ክርስቶስ ለማቅረብ እንጂ ሌላ አይደለም። ስለዚህማ ወደ ክርስቶስ የመቅረብ ጉዳይ ከሆነ ጉዳዩ ቀስ እያልክ ገድላትን ታነባለህ። እያነበብክ የቅዱሳኑን የህይወት ተጋድሎ ታሪካቸውን እያየ ከዛ በኋላ ወደ ክርስቶስ ለመቅረብ ምን እንዳደረጉ እያየ ትቀርብበታለህ። የቅዱሳን ታሪክ በጣም ጥሩ ነው። ገድላትን፣ ስንክሳርን አንብቡ። ስንክሳር በጣም በርካታ የቅዱሳንን የህይወት ታሪክ ይዟል። በየቀኑ አለ የየዕለቱ። ስለዛ ዝም ብላችሁ እነሱን ማንበብ በጣም ጠቃሚ ነው። ስንክሳር ላይ ያሉትን አጭር ናቸው። በእርግጥ ግን ጥሩ ነው። ቅዱሳኑን ለማሰብም ይሆናል። ቅዱሳኑን ለማታስቡበት አላችሁ። ምን አይነት ኮሙኒየን ውስጥ ምን አይነት ህብረት ውስጥ እንዳላችሁ ትረዱበት አላችሁ። ቅዱሳን እያሰባችሁ በህይወታችሁ ደግሞ ጥቅም ይኖራል። እንትን አድርጉ። የበረሃ አባቶች ምክር የሚል ደግሞ አለ፣ ወይም ንግግር ምናምን ሴይንግስ ኦፍ ዴዘርት ፋዘርስ ማለት ነው። የበረሃ አባቶች ንግግር፣ ምክር፣ እንደነዚህ ነገሮችን ማንበብ በጣም ጠቃሚ ነው። የበረሃ አባቶች ምክር፣ እነሱን አንብቡ። በጣም አለ መጽሐፉ። ስለዛ እሱን ማንበብ ዜና አበው አይነት ነገር ነው። እኛ ሀገር ባልሳሳት እንጂ የዲያቆን ያደርጋል ሊሆን ትንሽ መጽሐፍ ያው ከዛ ውስጥ የተወሰነችውን ተርጉሞ አውጥቶ ነበረ። በጣም ትንሽ ናት። የበረሃ አባቶች ምክር ነው ምናምን የሚል እንደዛ ነገር በፊት እና በጣም ጥሩ። አሁን ይሄ በጣም ለህይወታችሁ በጣም ጠቃሚ ነው። እንዴት ዋይዝሊ መመላለስ እንዳለባችሁ ነን ያስተምራል። እሺ ጋይስ፣ እንዴት ምክረ አበው ነው የሚባለው? ኦኬ እሺ፣ ቴንክ ዩ። እሺ እና እንዴት መመላለስ እንዳለብን በጥበብ ማለት ነው። በጥበብ በትህትና እግዚአብሔርን በመምሰል በደግነት በርህራሄ በፍቅር በክርስቶስ በመደሰት ምናምን እንዴት ልንጓዝ እንደሚገባ
ያስተምራሉ፣ የህይወትን መንገድ ያስተምራሉ እና በጣም በቃ በደንብ በጥበብ የተሞሉ ናቸው ምክሮቻቸው ማለት ነው። ምክንያቱም ከብዙ ከተጋድሎ የሚመጣ ነው እንደነዚህ ነገሮችን ማንበብ ምናምን በቃ አይተዋል። አሁን መሰረቱ ግን የቱ ጋር ነበር ያለው? አስተምህሩ ዋና አስተምህሩን ትቀበላለህ። የቤተክርስቲያንን ስርዓት በጠበቀ መልኩ ንስሐ እየገባ ከቅዱስ ቁርባን ቶሎ ቶሎ እየተካፈልክ መሄድ ነው፣ እያስቀደስክ በቃ ይሄ ነው በቃ ዋናው ነገር ይሄ ነው። ይሄ አንተን ቀጥታ ጌታን በመምሰል ውስጥ እንድታድግ ያደርጋል። ከዛ በኋላ ግን የሚያስፈልግ እየጸለይክ ምናምን ያው ቅዳሴውም ጸሎቱ ነው፣ ግን ጸሎትም ደግሞ ትጸልያለህ። ከዛ የሚያሳድጉህን ነገሮች ሁሉ ታደርጋለህ። ቤተክርስቲያን የሰጠች በጣም በርካታ ነገሮች አሉ። የጸሎት ሰዓታት ሊሆን ይችላል። የጾም ወቅቶችን ልክ እንደዚሁ የጾም ወቅቶችን ልክ ቤተክርስቲያን ባወጣችልህ መሰረት መጾም፣ መጸለይ፣ ጾም፣ ጸሎት ምናምን ነገር እነዚህ በመንፈሳዊ ሕይወት ሊያሳድጉ ስለሚችሉ ቤተክርስቲያን እድገትን የሚያፋጥኑ ነገሮችን የሰጠችን ሁሉ ትጠቀምባቸዋለህ። በተለይ የቅዱሳን ተጋድሎን በደንብ አብዝቼ ያነሳሁበት ምክንያት ከህይወት መማር በጣም ትልቅ ነገር ነው። ይህን በነገራችን ላይ ማለት ነው እንድትረዱት የቅዱሳንን ታሪክ ፊልም ስታዩ ምንድን ነው የሚሰማችሁ? እዚህ በግብፅ ምናምን ይሰሩና ወደ አማርኛ ምናምን በማህበረ ቅዱሳን ምናምን እየተተረጎመ እዚህ እና የለ ምንድን ነው የሚሰማችሁ ጋይስ? እኔ ጌታ በሚያውቀው እንዴት እንደሚጠቅም በእውነት አንዳንዴ እኮ ይፈታተናል ራሱ ዝም ብለህ በቃ ይህንን ብልጭልጩን አለ ምናምን ነገር ፈተህ ዝም ብለህ ከጌታ ጋር ብቻ በበረሃ መኖር ምናምን የሚል ስሜት ይፈጥርብሃል። ይህ ነው እኛ ይዛ ሰው አይደለንም። ስለዛ እኔ ፐርሰናል ይመስለኛል እንደዛ ለገዳም ምናምን መሆን ሰው አይደለሁም መሰለኝ። ግን ሰው ምንድን ነው ግን በጣም ክርስቶስን ግን ያስናፍቃል። በጣም ክርስቶስን ያስናፍቃል። ጌታን በጣም የሚያስናፍቅ እንደዛ ነው። እና ስለዛ ጥሩ ነው። እሱ እኮ ነው በነገራችን ላይ ገድል በፊልም መልክ ተሰርቶ ማለት ነው። በፊልም መልክ ተሰርቶ ገድል ማለት እሱን የቅዱሳን ታሪክ ፊልም ነው። እና እንደዛ ነው። ኧረ ትሆናለህ ወንድም ቢኒያም ራስ ቆይቶ ምንም አይደለም ለጊዜው። እና እንዴት ናችሁ? ሰላም ነው ወይ? እንዴ አንቺ ሊሊ ባለፈው ያገኘሁሽ አንቺ ነሽ እንዴ? ለካ እንደ አንቺ ምንድን ነው? ኧረ እየተዋወቅን እህታችን ተዋወቂን። ሙዲሽ ከባድ ነው። ሲስ ሊሊን አወቃት እንዴ ብሩስኪ? የነገርከኝን አስታውስኳት። ኧረ አልነገርኩም። በወላዲተ አምላክ የት ነው የራሱ አሁን ያወቅኳት? መቼ ነው? ባለፈው ፎቶ ለካ ሊሊ እኮ ከታች ያለችው ነው ቪዲዮ የምትሰራ ነው ወይስ አታውቃትም? እዚህ ለነገሩ እዚህ ኮመንት ላይ ብዙ ማይቻት አላውቅም። እና ምንድን ነው የነገርከኝን የምትለው ታዲያ አንተ? ወይ ሊሊ ስትለኝ ባለፈው አገኘኋት ያልከኝ መስሎኝ ያልከኝ መስሎኝ ነው። ኧረ ጉዳችን ፈላ። አንተ አንድ ቀን ታዋርደኛለህ፣ አንተ ታቀለኛለህ። ኧረ በጌታ ቆይ ቆርጠሽ ላኪ። እንትናን ላስገባትና ቪዲዮ እኔ በጌታ እስኪ ላኪልን ድምፅ። እንዴ ናቲ ወጣ እንዴ? ናቲ ወጣ። ሰላም ሳንላ ናቱ ገብቶ ነበር እንዴ? ገብቶ ነበር እኮ ናቱማ ዲያቆናቱ ዲያቆናቱ አይደለም ናቲ አፖስቶሊክ ጎስፔል። አይቹንም አይቼዋለሁ። ናቱ እንዴ ቁርስ እንብላ እያለ ነበር ኮሜንት ላይ እንደውም። ኧረ እባክህ ይቅርታ ጋር እኔ እዚህ ጋር ቁርስ አለኝ። ጨርሻለሁ። አንገትህን ስመቻችልህ ምን ይመስላል? ተከናወነ ሲስ ከዚሁ ከፎቅ ላይ ነው የምጥልህ። ላሳይህ ከፍታለች። ኦኬ ፓፓ የት ነው? እስቲ ከፍ አድርጓ።
ራስህን አተልቀው እዲ በጌታ በኢየሱስም ደረስክ እንዴ? ኧረ ተው እሺ አታሳይ ና ግባ። ወደ ቤዝመንት አስገባው መኪናው የሆነ ነገር ይዘና እዚህ ምን ዳቦ ይዘና ቺክን ይዘህ ትመጣለህ ወይ? እኔ አልፌ ወደ ሳይት ሄጃለሁ አባቴ። ቺክንማ ብቻህን አበላውም። አሪፍ ስንት ሰዓቶች አለሽ? እኔ ደውልልኝ እወጣለሁ። በቃ ፒሳይ ባሮኪ ሳታስነቂና ዳቦ ይዘሽ ና አልችልም። እስኪ ነገሽ ደስ መቀደቅ አኬዋ ምን ልንበላ ነው? ቀይ ዳቦ ይመጣው ያማል እንዴ? ማታ ተመቻቸውት እያልኩ የምሬን ነው። ይኸውልህ ምን አለ መሰለህ እንዴ ለሊት ስነሳ ላጨኝ አኬዋ አይዋለሁ እንደበን ነው አምላጭ። አይ የምር ግን ምን አለ መሰለህ ወይ ተአምር ይኸው ተነስተህ ማየት ትችላለህ። ይኸው ተመስጬ ወይ ተአምር ስማ። አይ የምር ግን ምን እሺ ዳቦ ያው በቃ ዝም ብለን እንቁላል ምናምን አቮካዶ ቱና ምናምን አድርገን ብላ አለ መተህ እስኪ ቤቴን አስደንግጠህ ውጣ እስኪ። እኔ እኮ ግራ ነው የሚገባኝ በእውነት እኔ እንደምንሰሩ እንደምንመጡም ግራ ነው የሚገባኝ። ስለዚህ ዳቦ ይገዛ። ያ የማታው ግን የለም ወቅ ሌላ ነገር ካለ ይገዛልሽ። በጣም ደፋር እንዴ ቤካ ይላል አኬዋ። እንዴት ነህ? አማን ነው? እንዴት ናችሁ? አለን ይመስገን አምላክ። እንዴት ነህ? አለን። አሁን ያየሁት የሲሳይ ነገር ነው። እግሩና ቁምጣው በዋይፋይ ነው እንዴት ተገናኘው? እንዴ አረ ይገናኛል። ዋየርለስ ሆና እንዴ? አይ ሌላ ሰው ነው። ሲስ ግርንግር ነች። ሲስ ሚዩት ነህ? ለነገሩ እግሯን አይቼው አላውቅም። የዚችን ሰው ሲሶ ሚዩት ነህ? አኬዋ እንዴት ነህ? አለኝ ይመስገን አምላክ። አለው ብሩስ እንዴት ናታ? አለን። እኛ በቃ ስንተኛ ነው ላይቭ የምትገቡት? በጣም ነው የምትገርሙት እኮ እናንተ። ፌር አለ። አሁን እየተኛችሁ ነው እናንተ ጋር? እኛ ጋር ሌሊት 8 ሰዓት ላይ ነው። ኧረ በስመ አብ። የአንተ ነገር ሆኖብኝ ነው የቆየሁት። አንተ ሳቅሳም አሁን አንድ የገባሁት እኔ አይ ጠፋ ግን ሐኪም በሰላም ነው? ቤትህን እስኪ ጠረቅ እናድርገዋ። ቫኪዩም አራው በጌታ ስም እንዲ እኮ እንደ አደገኛ 2 ቀን ገብቼ ጠፋው። ሲዝ ምን እየሆነ ነው? ሲዝ ማትስ ላይ ፓራቦላ ኢሊፕስ ምናምን በፊት እንደዛ ነው። ሃይፐርቦላ ነው ምናምን ብቻ ብዙ ነበረ። ተይው አንቺ ምንድን ነው የተማርከው? እኔ ኢትዮጵያ ያለው ቢዝነስ ማኔጅመንት። ኧረ ቢዝነስ ማኔጅመንት የትንስቶች አቋርጫለሁ። ኧረ ተው እሱ ምን ያደርጋል? ያለማዊ ይቅርብህ አንተ ኦልሬዲ በዋናው እና እንትን ሰፈር ውስጥ እራሱ ማለት ነው ስታድጉ ምን መሆን ትፈልጋላችሁ ሲባሉ ባለፈው ቴሌግራም ላይ ያልኩት ነበር። የምር እንደ አክሊል ትምህርት ማቋረጥ ነው የሚሉት። ለህፃናት እራሱ ምንም አራያ ሊሆን አልቻልኩም። በማቋረጥ የሚታወቅ ሰው ነው። የምር ግን ምንድን ነው እንትንም ምንድን ነው እየተማርክ የነበረው ምናምን ነገር ዝም ብዬ ሳይ ግን ገምት እና እነግርሃለሁ። እስቲ ቆይ ምን ሊሆን ይችላል? አኬ ምን ሊማር ይችላል? አካውንቲንግ ኢንጂነሪንግ በፍጹም አይሆንም። ኦኬ በዚህ እንትን ኢንጂነሪንግ በፍጹም አይሆንም። ኦኬ ሌላ ምንድን ነው? አካውንቲንግ ምናምን አይደለም።
እሺ በቃ ልንገርሽ አባቢ ምን ተጨነቅሽብን እኮ ኢንጂነሪንግ ምናምን እያልን ነው ኮመንት ላይ ና ወፋይ አዳማ እያለው ስታት ነበረ ጆይን ያደረኩት አዳማ ዩኒቨርሲቲ። ከዛን እዛ አቋረጠን። ከዛን እዚህ ዩኒቲ ዩኒቨርሲቲ ደግሞ ገርጂ ካምፓስ እዛ ኮምፒውተር ሳይንስ ከዛ በኋላ እሱንም የተወሰነ ሄደን አቋረጥን። ከዛ በኋላ የሆነ ሌላ ዩኒቨርሲቲ ምንድን ነበር ማኔጅመንት ነው ምናምን እሱንም አቋርጠናል። ቅድስት ስላሴ ቴዎሎጂ እስቲ ያረ ልጨርስበት እንዲህ ተጀመረ። እኔ በጣም ኤክስፐርት ነኝ ግን ከሁሉም ግን እንትን ይመቸኛል። በጣም ወዶ የነበረው ኮምፒውተር ሳይንስ ነው እና ለዛ ነበር የሆነ ሰዓት ላይ በጣም ስፈነዳ በጣም ጉርምስ ነው ስማ የዛን ጊዜ አስቸጋሪ ነበርኩ መሰለኝ። ኤኒዌይስ ግን ዳወዝ ፎር ጉድ እውነቱን ለመናገር ማለት የማንድራፕ ማድረግ ምናምን ብቻ ግን ጥሩ ነው። ፋርማሲስት አሬንን በመቤት ብሎክ አድርግልኝ። አግሪካልቸር የሚለውን ሰውዬ አንዴ ሞዴሬተር ስቶችና ብሎክ ላድርገው በማርያም። አግሪካልቸር የሚላለ አላየሁትም። አግሪካልቸር የተማርኩትን ነው እንደ አግሪ ወይ አግሪ ያለኝ ጭራሽ ሳይኮሎጂ የሚል በስቶ ነበር ባይሆኑ ሰዓት ላይ በሰላም ወንድሞችና እህቶች ያረተው። ግን ቆይ እስኪ እውነቱን ለመናገር ኢንትረስቱ የለኝም፣ ግን በጣም ጌታ ቢፈቅድልኝ ግን ፍላጎቴ ማለት ነው የዓለማዊ ትምህርት ላይ የዓለማዊ ትምህርት በጣም አሁን ጌታ ከፈቀደልኝ ነው። ግን ከፈቀደልኝ በዚህ ዓመት አንዳንድ እንትን ምላቸው የምጨርሳቸው ነገሮች ስላሉ እነሱን የምጨራርስ ከሆነ ቶሎ ከጨራረስኩኝ ቀጣይ ዓመት ማስተርሴን አዲስ ዩኒቨርሲቲ እንትን ብል ደስ ይለኛል። ፍላጎቱ አለኝ ግን ጌታ በጣም ይፈቅድልኝ እና በምን በፊሎዞፊ ኦልሬዲ ቴዎሎጂ ስላለኝ እችላለሁ እንደዛ እንትን ማለት እና ሳይኮሎጂ ሲባል ሳይኮሎጂም ይቻላል። በነገራችን ላይ ማስተርስን ቴዎሎጂ ዲግሪ ተምረ ከዛ በኋላ ማስተርስን ሪሌትድ ስለሆኑ እንትኖቹ በፍልስፍና፣ በሳይኮሎጂ፣ በአንትሮፖሎጂ፣ በፊሎሎጂ ምናምን እና በመሳሰሉት ነገር ማሳደግ ይቻላል እና እኔ ግን ጌታ በጣም የሚፈቅድልኝ በፊሎሶፊ ምናምን እንደዛ እንትን ባረጋ ግድ ነው። እሱም አይቀርም። እግዚአብሔር ያው ይፈቅዳል። እግዚአብሔር ያለው ይሆናል። እስቲ እንግዲህ ለዛ ደግሞ ያደርሰን። ያው አንተ እኮ አትታማም። ያው ባለሙያ ትምህርቱን ቢሆን ወንድማችን እንዲህ ኧረ እዚህ ጋር እህቴ ተስፋ ቁረጫ አያገባም ይላል። ምን እሺ ነው ሊያገባ ብዬ ሰርጉ ሊደርስ የተወሰነ ቀን ሲቀሩ ሳቋርጥ አስበው። ባለፈው የሆነ ቤት ኮመንት ላይ ስሙን አልነገርም ምን አለ ማነው? ቆይ ማን ያገባውን ፈለገም አገባ ብሬም አገባ አኬና ቤኪ ቀሩ ጺማቸውን እየጎተቱ ምናምን እያለ እንዴ እኔ ደግሞ እኔ አኬ ሳገባም አላገባህም ለካ አንተም አላገባ ምንድን ነው እንዴ? ታላላቆቻችን እናንተ ሳታገቡኛ ምን ቤት ነን እንዴ? አንድ ፍሬ ልጅ ነሽ እንዴ? እውነቱን ለመናገር ሁለት ፍሬ ነኝ። አንድ ፍሬ ልጅ ነሽ ወይ? ብዙም አይደለም እኮ ግን ገና እኮ ነው። ጩጬ እኮ ከፈታ በል ግን አያግባት። እኔ የማግባት ፍላጎት ያለው ሰው ምናምን እውነቱን ለመናገር ማለት ነው አርሊ ቢያገባ ምናምን ብዬ ነው የማስበው። ማለት ሰማዊ የተስተካከለ ነገር ካለው ማለት ነው። እዚህ እንደ አደገኛ በጊዜ አግብተህ የሰው ልጅ አምጥተህ እንዳታሰቃይ። ሚስትህን የሰው ልጅ ስትል አንሻሻልም። ስለዚህ ኮመንት ላይ እንትን የምትሉ አንዴ ልክ እኮ ነው። የሰው ሰው አምጥተህ እኮ ይባላል እኮ አኬ እኮ በስነ ስርዓት ካላስተዳደርካት እኮ የሰው ሰው አምጥተህ ይባላል እኮ። ኧረ እባክህ ሚስትህን የሰው ሰው ይመጣዋል።
አይ በስነ ስርዓት ከእንትን ካላልክ ማኔጅ ካላረግ የሶሶ አምጥተህ ፍዷን ታበላታለህ እንዴ ይባላል እኮ እንዴ ሳሪቻው ይባላል እያለች ነው እንዴ ወይስ ጃንደረባ እንሄዳለን እንዲያረ አንዳችን ጃንደረባ ልርገሙ እንዴ እንደዚህ አይነት እርግማን ደግሞ አይረገም ነገር እንደቀለም ቢሆን እግዚአብሔር ይገሰጽ ግን በፊት እስቲ እንዴ አይ በእውነት እኔ አርሊ ሰው ቢያገባ ጥሩ ነው። በነገራችን ላይ በእኔ እድሜ እያለ ነበር ያገባው መሰለኝ። አይደለም ከእኔ 1 ዓመት ቀደም ብለህ መሰለኝ። በእኔ እድሜ የወለድክበት መሰለኝ። ኢማኑ አሁን አይደለም ኢማኑ ስንት ዓመቱ? 10 ዓመቱ ነው። 10 ዓመት በቃ በእኔ እድሜ ምናምን አግብቷል ወይ ወልዷል እኮ። አኪ ለምን ታዲያ ለምን የሚቀጥለው ዓመት ጋይስ ለምን ተባብረን አኪን ለምን አንድረው? ወዴት ነው ድረኛ አባቢ እንዴ? አኪንማ ድረን ነው። አኪን ወዴት? እኔ ቲምፖል ነኝ አባቢ። እኛ እናገባለን። እኔ ቲምፖል ነኝ ብዬ እኮ ደመደምኩኝ እኮ። እዚህ ጋር በ4 ነጥብ የተዘጋ ነገር እኮ እንዲህ በ4 ነጥብ ምዕራፉ የተባለለት ሁኔታ ላይ እኮ ነው ያለነው። እንጂ እስኪ መልካም ካለች እቺ ጀለሳለች እንዴ? እንዴ ጠፋች እኮ። ለዛ እኮ ነው ሰዓት ሻሎም ስትል ያስገባሁት። ለዛ ነው ጋይስ። ጋይስ አካውንት በጣም የሆነ ነገር ሆኗል። እስቲ ኮፒ ሊንክ አድርጉልኝ። እኛታ አስደነገጥከኝ እኮ። አካውንት የሆነ ነገር ሆኗል ብለህ አስገቡልኝ እንድትል መስሎኝ የባንክ አካውንት አስመሰልኩ። እሱማ ችግር የለም። እሱም የሆነ ነገር ሆኗል። የምር እሱም የሆነ እኔ አልወጣም። አክሊል እንዴት ናችሁ? ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ኖቲፊኬሽን አይመጣልኝም እንደነገርኩ። አይመጣም እኮ ብዙ ሰው ጋር አይደርስም እኮ። ላይቭ ስገባ ኖቲፊኬሽን እኮ እየደረሰ አይደለም የኔ። እና ምን ችግር አለው? እንኳን ያንተ ምንም አይደርስም እኮ ያንተ ብቻ። በእርግጥ ከኔ ይልቅ ያንተ ቢደርስ የተሻለ ነው። ኮመንት ላይ አልጸለይበት ይላል። አክሊል ሰላም ነው? ይመስገን አምላክ። እንዴት አለች ዛይ? ይመስገን ደህና ነኝ። እንዴት ናችሁ? ይመስገን ዜር ይመስገን አለ። ጠፍተሻል። ምንድን ነው? ኦኬ እንትን ናፈቀሽ ስለማገባው አይገባም። እና አሁን ራሱ እንደዚህ ወደ ላይ ስክሮል ዳውን እያደረኩኝ ምናምን አየሁት አሁን ላይቭ መሆኑን እንጂ አይመጣም። ለምን እንደሆነ አላውቅም። በፊት ይመጣ ነበር። ራሲስ በጣም አስተካክለው አይዶን ነው ምን እንደሆነ አላውቅም። እስቲ ጋይስ ሪፖርት ነው መሰለኝ። አይ ቲንክ ሪፖርት ነው። ኮፒ ሊንክ እናድርግ እስኪ አንዴ የወንድማችን ሲሳይ አካውንት ያየው ነበር። አሁን ራሱ የሚገርም የሆነ እንትን የተቀዳው 7 ጎል የኔ እኮ ብዙ ሰው ጋር ነው አይመጣም አሉ እኮ። ምር ላይፍ ስገባ ነው። የትኛው ሪካርድ ነው የሰማሽው? ብዙዎቹ የፕሮቴስታንት እምነት ምንድን ነው ሃይማኖቶች በሰው ላይ ተመሰረቱ ነው የሚለው ማለት ነው። ምንድን ነው ሲሲ ሰምታታል ወይስ? አብዛኞቹ የፕሮቴስታንት ቤተ እምነቶች በሰው ላይ የተመሰረቱ የሚሉትን ሰምቻለሁ። ማን ያለው? እኔ እንጃ። ቆራርጦት ይሆናል የአንተን ቪዲዮ አሁን እያየሁ እኮ ወደ ታች ስወርድ ነው እሱ ላይ የሲሳይ ነው ያየሁት። አሁን ላይቭ መሆኑን አይገርምም? እኔ ያወራሁትን ነው እንዴ? አንተ ያወራሁንና አየሁትና 500 ሰዎች አላችሁ። ኮፒ ሊንክ አድርጉልኝ እስኪ። ቀጥ ይዘን ከዛ አየሁትና ማለት ያው አንተ ተረጋግተህ ምናምን ስለምታወራ ሌላ መጥፎ ትርፍ ቃላት ምናምን ስለማታወራ በጣም እንትን ማለት ስለሚቻል ችግር የለም። እኔ ተፈቀደልኝ እያየ ነው። በእኔ ላይ የሚጨክል ልብ የላትም እየተባለ ነው። እንደዛ አይደለም።
ጻፍኩኝ። እኔ ደግሞ ምን አልኩ መሰለህ የተሃድሶ እንቅስቃሴ መሪዎች ናቸው እንጂ የእምነት መስራቾች አይደሉም። እነ ሉተርንም ካልቪንም ዝዊንግሊም አይደሉም። ታውቃለህ፣ አውቀህ ነው እንደዛ ምትለው። ኧረ ልታሳመነኝ ነው እያሳሳቀች ወንድሞቼ እና እህቶቼ። አንዱ አላየሽም? ካልቪኒዝም ዛይን ዲቤቱ ቀረ። ይቅርታ ኤርሚያስ ይቅርታ ጠየቀ እኮ ቤሊ ቀረ ዲቤቱ ቤሊ ይቅርታ ቤሊ ሌላ ታሪክ አለ። ቤሊ እንዴት ነህ? መጀመሪያ አክሊልና ቀሲስ መጀመሪያ አክሊልና ቀሲስ አይደለም እንደሱ አይደለም። እዚሁ ባለ ነው እዚሁ ባለ ነው ብናወራ ይሻላል። ኤክስተርናል ሰዎች አመጣን። ቤሊ አይሰማም እንዴ? አይ እየተሰማ አይደለም መሰለኝ። ደማሲስ አክሊል ምልህ እንትን አልተሳሳትሽም። ቆይ ተረጋጊ። በመጀመሪያ ይኸውልሽ፣ ቆይ ተረጋጊ። አልተሳሳትሽም አኩ ብለሽ እንደተሳሳተ ሰው መለስ ብለሽ አክሊላ አትበይ፣ ፍትት በይ። እኔ አይደብረኝም። አካሉ በሚለው ስለሚሰድቡኝ ነው። በእውነት ነው የምልህ። ከታች እየጻፉ ማንም አይሰድብሽም። እያልሽ ብቻ ተናገር እንጂ አሉኝ። በቃ ኩስና ታዲያ እንደውም ኩስ የምትሰደቢው አኩ ካላልሽ ነው። ከሆን በኋላ ወንድሞቼ እና አያቶቼ ስቀልድ ነው። ማንም አይሰድብሽም። እሺ ቀጥይ። ምን አልሽ? ትንሽ ተቋርጦ ነው ቤት። እሺ ተቋርጠ ነው ተፈጸመ። ተቋርጠ ነው። ቀጥይ። ዲቤት ከአንተ ጋር ነው ሰዎች ሁሉ የሚፈልጉት መሰለኝ ማድረግ አይሉም ነው። ኧረ ማንም ከአንድ ሰው ጋር ብታደርግ ደስ ይለኝ ነበረ። ኧረ ሰው ይፈልጋል። ማን ፈልጋል? እንደዛ ሳይሆን ያው ቢሆን አሪፍ ነው ብዬ ከአንተ ጋር አሰብኩኝ። እኮ ማን የፈለገ አለ ግን እኔ እንደፈለገ ሰው የራሴ ተነሳሽነት ነው የራሴ እና እንደዛ አንቺ ነሽ አስፈልጊ። ቆይ አንዴ ባሮኪ ጥያቄን መልስልኝ ፕሊዝ። ዲቤቱ ቀረ ወይ? የአማን ሻሎም እና የኤርሚያስ ኖ አንተ ትስማማለህ? በእሱ ትምህርት በአማን ሻሎም ትምህርት አንድ ላይ ህብረት እያደረጋችሁ ነው አይደል? ፕሮቴስታንት የሚለው እሱን ትምህርቱን ሳይሆን ጠቅላላ ቲክቶክ ላይ ዲቤት የሚባል ነገር ሊቀር ነው። እኛ ቲክቶክ ላይ የመጣ ነው ስለ ክርስቶስ ለመመስከር ነው። ስለዚህ ካሁን በኋላ ስለ ክርስቶስ ነው የምንመሰክረው እንጂ ይሄ ያለው ጭቅጭቁ እና አኬን እየጠቀማቸው ስለሆነ ልንተወው ነው። ማርሰው አለ ገባ ሁሌ ሳይሆን ቤሊ ከሆነ ጋይስ እስኪ እውነት ታፖፒሊንግ ሼር አድርጉ። በጣም እየተቆራረጠ ነው። በጌታ ብሬ አለ እንዴ? መምህር ብሬ አለ። ምን እዚህ ጋር ቁጭ ብለህ ምንድን ነው የምትደውልብኝ? ምን እየሆንክ ነው? ስማ ብሬ፣ አንተ ትናንት እኮ ጌታ በሚያውቀው አላስተዋልኩም ሰዓቱን እራሱ ስደውልልህ ማታ ደግሞ የሆነ እንቅልፍ ውስጥ እኮ እሱን እኮ ነው እንቅልፍ ውስጥ ነኝ እና አንስቼ ምናምን ነገር ደግሞ ተቋረጠ። ይሁን መልካም እንግዲህ ተኝተህ ከሆነ ደስ ይላል። እኔ ደግሞ በሬ በዚህ ሰዓት ስልክ ከሚያነሳ ቢሞት ይቀሏል ብዬ ቶሎ አየር ላይ ዘጋሁት። የሆነ ነገር እየተወራ ማለት ነው። ድንገት አንተ በጣም ቆይ ያልኩና አንተን ግዴታ ማውራት የነበረብኝ ነገር ነበር መጠየቅ። ከዛ በኋላ የፈጠነ ዝም ብዬ ነው ቀጥታ ደወልኩኝ። ልክ ስደውል አየዋለሁ ሰዓቱን 5 ሰዓት ከምናምን ይላል። ከዛ ዝም ብዬ ብሬ ይችላል ብዬ ዘጋሁት። በጊዜ ነው የሚተኛው።
ከሳምንት በፊት እኮ 7 ሰዓትም ስደውለት ያነሳ ነበር እኮ ሲስ እንዴት ሲስ አራኬ ሲስን ነጠላይን ያስመልስልኝ እንደ አኬ ተንም ጭምር የትኛው ይቅርታ ማለት ነው። አኬ ራሱ ነጠላውን ካልወሰድኩት እያለ ነው ክርስቶስን። አኬ ያለ ነጠላውን እኔ ኮፒ ሊንክ አድርጉልን። ምንድን ነው አስመሪ? ኧረ ሲስባክን ስለፈጠረ በእመቤቴ እንደ 2 ነጥብ ባወራን የሆነች ቃል ባሳረፍን ቁጥር ኮፒ ሊንክ ትለናለህ እንዴ? ተወን እንጂ እንዴ። እኔ ጋር እኮ እየተሰማ አይደለም። ካሜራ መክፈት አልቻልኩም። እኔ ጋር እየተሰማም አይደለም። ካሜራ ምንም አይሰራልህም ለጊዜው እንዴ። እናውቃለን እኮ እንዴት ያለ ነገር ነው። ስማ ሳሪቾ ገዛላት የምትለው እንደው አኬ ለማን? ለእኔ ነው ወይስ ለሲስ? ምን አውቃለሁ። ለማን ነው ሳሪቾ? ለሲስ ነው? ቆይ ብሬ ሂሳቡን ተናገር ልክፈል ያለኝ ሰው ብዙ አለ። ነጠላውን ግን ሄለን እኔ እከፍላለሁ ብላለች። ያናግሩኝ። ተጫርታለሁ እኔ ለራሴ ወስዷል። ተጫርቼ ኧረ ለሁለታችሁም ትላለች። እቺ ደግሞ ልታጋደለን ነው እንዴ? አንድ ነጠላ እኔን ያናግሩኝ። አሁን በጣም ያናግሩ ደበረ በጣም ያናግሩ። ስማ አንተ ሰርግ ሰዓት መጥቶ የቀደሱት ፕሮፌሰር እኔ እኮ ላለ ማለት እኮ የቅርብ ሰው ናቸው እንዴ? አንተ እንዴት ፕሮፌሰሩ አኬ ፕሮፌሰሩ ምን አረ ከታች ነጠላ አያሳስባችሁ ትለኛለች ያቡ በነገራችን ላይ ያቡ እዚህ ቲክቶክ ላይ ታጣጣፍ ማለት ነው። ያቡ ተቀይሜያታለሁ ባይዞ እኔ ያኪ ለምን እንዴ? ያቡ እኔ በጣም ነው ተቀየምኳት። ገና እንዴት በምን ተቀየምካት? ወይስ አይነገርም? ካሰሳታለሁ ገና ብር አስወደደችብህ ወይስ ምንድን ነው? አይ እሷ ብር አታስወደድም። እሷ ጋር ስራዋ ፌር ነው። አረ ፌር ብቻ አይደለም በጣም ቅናሽ ነው በእውነት እኮ መቼ አልኩኝ እንዴ? ያቡ በጣም እኔ ግን እንዴት ነው የሚያዋጣሽ ግን ማለት እኔ በጣም ተማሲስ እንደ አደገኛ አስተዋዋቂ ያቡ ግን እንዴት ነው የሚያዋጣሽ? በዛች የምታክል ብር ልብስ የምትሰሪው እህቴ እንዴት ነው ማለት? ዝም ብለሽ ህዝቡን ለማገልገል ነው እንጂ መቼ ስለትርፍ አይደለም። የምር ያቡ ህዝቡን ለማገልገል ብቻ ነው እንጂ ለትርፍ አትሰራም ምንም። መቼስ ከእግዚአብሔር ነው የምታገኘው ይህን ሁሉ ህዝብ ነጠላና የሀገር ልብስ በማልበሷ ወንድሞችንም እህቶችንም በእውነት እንጂ ከሰውማ ምንም አላገኘችም እኮ እህታችን። በነፃ ነው የወሰድነው እንዴ? ነፃ በለው እውነቱን ለመናገር አሁን አንተ ያንን የዛ የመጀመሪያው ሰዓት ሁላችንም ተመሳሳይ እንትን ያለን ሰዓት እንዴት ስንት እንደተቀበሉ ታውቃለህ? በእውነት አሁን በዛ ብር ይገዛል እንዴ? የለም እኮ የለም። በተራ ሸሚዝ ራሱ ስንት ነው የምከፍለው? በእውነት እንዴ እኔ እንደውም ግራ ገባኝ። አረች ጀለስ እየተጎዳች እንደውም ምናምን ብዬ ከፈጣሪ ያገኘዋለሁ እያለች ነው። አረ ችግር የለውም ያቡዬ፣ እኔ ደግሞ ከአንቺ ያገኘዋለሁ በውስጥ አውሪኝ። አሁን እንደዚህ አይነት ቀልድ አይመቸኝም። ሙርት ይዛለች ዝም ብዬ በባዶም አይደለም። ብሬ እንኳን ደስ አለ። በነገራችን ላይ እንኳን ጌታ ረዳ። አመሰግናለሁ። እንዴት ግን ሳይመጣ ቤላ ቴንክ ዩ። እኔ ግን ብሬ ታዝብ ያለ ቤሊ እንዴት ሳጠራው እንዴት ሳይመጣ አልተመቸውም። ብሬ እንኳን ደስ አለ ወንድማችን። እኛ ግን አንጠራም። አመሰግናለሁ። ቴንክ ዩ በጣም አለሽ እህቴ አለ። ስለ ዲቤት እያወራች ነበር። ምንድን ነው ያቀረበልኝ ሰው ኖሮ ነው ወይ ብይሽ ነበር። አጋጣሚ መሀል ላይ ሰው መጣ። የተለያዩ ርዕሶች አሉና ያቀረበልኝ ሰው ነበር። አንተ መቼም ርዕሶቹን እንደማትገድብ አውቃለሁ።
የሚጠቅም ከሆነ ርዕሱ የሚጠቅም ከሆነ ለምሳሌ የሎጥን በር ሲጋፉ የነበሩት ሰዎች ቁጥራቸው ስንት ነው በሚል ዲቤት ቢመጣልኝ አልቀበልም። በእውነት እንደዛ የሚመስሉ ዲቤቶች አሉ። አንዳንድ ዲቤቶች ምንም የማይጠቅሙ ግን መሰረታዊ ነገሮች ላይ ምናምን አለው። ግን እስቲ ቆይ አሁን እንኳን እንትን ያቀረበልኝ ሰው ኑሮ አይደለማ ነው ወይስ ከአክሊል ጋር ዲቤት ልግባ ብሎ የመጣ ሰው ኑሮ ነው? ተጋገራለን ምናልባት እንትና ዛኪር ናይክም ሊሆን ይችላል። ደግሞ ጭራሽ እሱ ወካላችሁ። እኔ እኮ ግርም ነው የሚለኝ አንተ ጋር ክርስቶስ ነው ያለው። ምን ችግር አለ? ማነው ዛኪር ናይክ? እድል የቀናው አንድ ሰው ነው። ምንም ሌላ ታሪክ የለውም። የትኛውም ሰው እንትን ሊለው የሚችለው ነው። አይ ግን እስቲ ኤኒዌይስ እስቲ ቀስ ብለን ጌታ ቢፈቅድ እንመለስበታለን። እንዲህ ቤቱ ላይ የማግድ ነው። ግን እስቲ የተወሰነ ከትንሽ ጊዜ በኋላ አሁን እንኳን በጣም እንትን ታይት ነው ጊዜ እውነቱን ለመናገር አንዳንዴ እዚህ እንትን እላለሁ ምናምን። ከዛ ውጭ ግን ሌላ ነገሮች ላይ ፎከስ ስለማደርግ ግን ጥሩ መምህራኖቻችሁ ከመጡ ግን እገባለሁ። ይሄ በዲቤት መልክ ሳይሆን በዲስከሽን መልክ ተለቅ ያሉ መምህራኖቻችሁ ምናምን ይሄ ዝም ብሎ ለፖለቲክስ ምናምን የሚመጡ ሳይሆኑ የሆነ በቃ የፕሮቴስታንትን ትምህርት አምነውበት ምናምን የሚመጡትን ማለት ነው። አንዳንዶቹ እንደው የሆነ ነገራችን ሊነካ ይችላል፣ እኔ እዚህ ጋር ስመልስ ያኛው ወንድሜ ደግሞ ሊነካ ይችላል ትምህርቱ ምናምን ብለው ስለሚያስቡ የማያምኑትን እናምናለን፣ የሚያምኑትን አናምንም አይነት ጨዋታ ስለሚጫወቱ አሰልቺ ነው። ግን ተለቅ ያሉ መምህራን ምናምን ከእነሱ ጋር በዲቤት መልክ ሳይሆን እነሱ የዲቤት ሰው ስለማይሆኑ አሁን የዲቤት ሰዎች ስለማይሆኑ እነሱ ከእነሱ ጋር ዲቤት እናደርግ አይባልም መቼስ። ስለዛ ዲቤት አላደርግም። ለምሳሌ የሆነ ተለቅ ያሉ መምህራኖቻችሁ ምናምን ቢመጡ እኔ ጋር ዲቤት እናደርግ አለም። ያው ለእነሱም ያን ያህል ጥሩ ስላልሆነ አስፈላጊ ስላልሆነ ማለት ነው ዲቤት ማድረጉ። ግን በዲስከሽን በውይይት ደረጃ ግን እንችላለን። ለጊዜው ግን አሉ የተዘጋጁ ዲቤቶች አሉ። አይ ቲንክ ኤርሚያስ ወንድማችን ኤርሚያስ ለምን ከአንቺ ጋር አይገባም? አንዴ ማለት እንዴት ከማንም ጋር? አዎ ለምን መሰለህ፣ እኛ አሁን እዚህ ሚዲያ ላይ የመጣው ክርስቲያኑ ክርስቶስን ሊሰብክ ነው። አሁን የእናንተ ደግሞ ቴክኒክ በሆነች ቃላት ሌላ ዋና ትምህርቶች ሳይነኩ መጨቃጨቅ ነው የፈለጋችሁት እና ሰው ክርስቶስ እየተሰበከ አይደለም፣ በዝም ብሎ በማይረባ ቃላት ነው ጊዜው የሚያልቀው ተብሎ ሰዎች ክርስቶስን ይስበኩ። ሚዲያ ላይ የመጣበት ምክንያት ክርስቶስን መስበክ ነው ተብሎ አሁን ኢየሱስ ክርስቶስ ማዳኑ የመስቀሉ ስራ ምናምን ነው መሰበክ ያለበት ላላመኑ ሰዎች። ያን ነው ያለ ነው። ደስ ይላል። ጥሩ ነው እንግዲህ እስቲ ሞክሩት። አሁን አንተ ያልከው ይሄ እንደዚህ ሆነው እንደዚህ አደርጋችሁ ምናምን እርስ በርስ ያለው መከፋፈል ምናምን ዋና መልስ የሌላቸው ትምህርቶች እንዳይነኩ ፈልጋችኋል። በህዝቡ ዘንድ ግልጥ እናንተ አሁን በሆነ ቃላት እያደረጋችሁ ሳምንት 15 ቀን አይሰማም። እንደገስ ይሄ ድምፅ አይሰማ መሰለኝ። እሺ የሚሰማ ከሆነ ያው እንግዲህ በዚህ በዲቤቱም በምኑም በፕሮቴስታንቱ ዘንድ የሚታመኑ የሐሰተኛ ትምህርቶች ተጋልጠዋል። እርስ በርስ ያለው መለያየት መከፋፈል ተገልጧል። እና ላይ ጠቅመንም እኛ ኖረ አልኖረ ካሁን ባለ ወረድ ጨርሳ መልኩ የፕሮቴስታንትን ነገር ግን እስቲ እንደዛ ብታደርጉ ግን ለእናንተ ግን የተሻለ ነው ወይ? እኔም እመክራለሁ። አዎ የተሻለ ነው። ግን እስቲ ሞክሩት። ግን የምር ትችላላችሁ። እኔ የምትችሉ አይመስለኝም። እኔ ስለ ክርስቶስ ብቻ እየሰበኩ መቀመጥ እኔ የሚቻላችሁ አይመስለኝም። የሚኖረው ኑሮ እሱን እንሰብካለን ነው። አዎ ግን አሁን ክርስቶስን መስበክ ደግሞ አስቸጋሪ ነው አለ እናንተ ብዬ አስባለሁ። እኔ ግን ይቅርታ ግን ልትችሉ ትችላላችሁ። አላቅም ልሳሳት እችላለሁ። እዚህ ላይ ልሳሳት እችላለሁ። ግን ማየት ግን እፈልጋለሁ።
እስቲ ክርስቶስን ብቻ ስትሰብኩት እስቲ ቢያንስ 1 ሳምንት፣ ከዛ በኋላ ችግር የለውም ወደ እኛ እንትን ማለት ትችላላችሁ። ግን አስተያያችኋለሁ። እንግዲህ ኦርቶዶክስን አካውንቴን አኬ በእውነት የሆነ ነገር ሆኗል እኮ። አረ ጉድ ፈላበት። እሺ ኮፒ ሊንክ አድርጉለት እባካችሁን። ይሄ ሰው እንደው እንትን አይበለን እያልክ ያለው ክርስቶስን እንሰብካለን ሳይሆን መሬት ላይ ያለችውን ኦርቶዶክስን እንሰብካለን ነው እንዴ? እና ክርስቶስን ሰው የሚመስለው ማለት ነው። መሬት ላይ ደግሞ ያለው ሰው የተያዘበት ነገር አለ። ክርስቶስን በመስበክ ሰዎች ከዛ ነገር ወጥተው ወደ ክርስቶስ እንዲመጡ ነው። አሁን አንተ ፋንታሲ ነገር ነው የምትሰብከው፣ የማይጨበጥ ነገር ነው ማለት ነው። ሲጀመርም እኮ በዚህ መልክ ነበረ የጀመራችሁት። ኦርቶዶክስ እንዲናት ኦርቶዶክስ እንዲናት እያላችሁ እያጠራላችሁ ምናምን መጣችሁ። ከዛ በኋላ በዲቤቱም በምኑም በተገኘው ምላሽ በመስጠትም የእግዚአብሔርን ቃልና የአባቶችን ትምህርት በማንሳት እንግዲህ አከርክሩን ስንለው ፕሮቴስታንቲዝምን አሁን አልፎ ተቀመጠ። ሰው ምንድነው አሁን ትልቁ ቁም ነገር ምንድነው? መጀመሪያ ክርስቶስን እንሰብካለን ስትል አሁን እኔ በቃ ክርስቶስ መሰበክ ቀረ፣ ዋና ዓላማችን ክርስቶስን መስበክ ነው ስትል የምርም ክርስቶስን ልትሰብኩ መስሎኝ ነበር። እና ምን አልኩ እኔ? በፍጹም ክርስቶስ ተቆርጬ ነበር። ክርስቶስን መስበክ የምትችሉ አይመስለኝም አልኩ። እኔ አትችሉም ብዬ ነው የማስበው። አሁን እኛም ብጠይቀን ምንም ጭራሽ በሚገባ በቃ ጌታችን ኢየሱስ ክርስቶስን መስበክ እንችላለን በቤተክርስቲያናችን ውስጥ እዚህ ቲክቶክ ላይም ማለት ነው። ምንም እናንተ ኖራችሁ አልኖራችሁ ስለ ክርስቶስ የሚነገር በጣም ብዙ ነገር አለን። የክርስቶስ ፍቅሩ ናፍቆቱን ምናምን እያነሳን እንዴት ጌታ በመምሰሌት ውስጥ መኖር እንዳለብን፣ እንዴት ጌታን መጠባበቅ እንዳለብን መስሊ ደግሞ እውነቱን ለመናገር አብዛኛው ክርስቲያን ማለት ነው ይሄ እንደው ግድ ሆኖብን የእናንተን ነገር እያነሳን ምላሽ እንሰጣለን እንጂ አብዛኛው ሰው ውስጡ በደንብ እየተነካለት ክርስቶስን የሚናፍቅበት አገልግሎት ይሄኛው ነው። ስለ ክርስቶስ እያነሱ መማማራችን ነው። እና አብዛኛው ሰው የሚፈልገውም እሱ ቁጭ ብሎ ስለ ክርስቶስ መስማትን የሚፈልገው በጣም በርካታ ሰው ቁጭ ብሎ ስለዛ እንደዛ የሚነገር ነገር አለን። እኛን ቻሌንጅ ብታደርጉን አክቹዋሊ ባታደርጉንም ብዙውን ጊዜ እኛ ቤታችንን ስንከፍት እንደዚህ የሁሉም እንትን መሰባሰቢያ ስለሆነ እንደዚህ እናወራለን እንጂ ቤታችንን ስንከፍት አብዛኛው ጊዜ ስለ ክርስቶስ ነው እኛ አውርተን የምንወርደው፣ ወይ መጽሐፍ ቅዱሳችንን አጥንተን ምናምን እንደዛ ነገር። እና ምን እያልኩ መሰለ እናንተ ጋር ግን አትችሉም በፍጹም። ስለ ክርስቶስ ብቻ ገብቶ ማውራት በእናንተ ዘንድ እኔ እንደ ተራራ የሚሆን ይመስለኛል። ካልሆነ ግን አድርጉትና አሁን ራሱ እኮ አትችሉም ስለ ገብተህ ምን አልከኝ? አይ ኦርቶዶክስን መሬት ላይ ስላለችው ስለ ኦርቶዶክስ ነው የምንሰብከው አልከኝ። እና አስቸጋሪ ነው። ስለ ክርስቶስ በተአምር አይሆንልህም። ላድርገው ብትልም በመንፈስ ላይሆን ስለሚችል አስቸጋሪ እየሆነብህ ይሄዳል። እና ለማንኛውም እስኪ ሞክሩት፣ ታቦከዋለህ። እርግጠኛውን አሁን ስለ ክርስቶስ ልስበክ ብለህ ብትነሳ የሆነ ምንፍቅና ነው ጠቅላላ። ከ30 ሚሊዮን በላይ ሰው እኮ ክርስቶስን ተሰብኮ ነው የመጣው። አይደለም ክርስቶስን ተሰብኮ አይደለም፣ በፍጹም ክርስቶስን አውቆት አይደለም ሰው ፕሮቴስታንት የሚሆነው። እንደዚህ ስል አንዴ እዚህ ላይ ክርስቶስን አውቆት አይደለም። አሁን አንተ የምታወራው ኢማጂነሪ ነው፣ ታች የሌለ ነገር ነው። ይቅርታና እንደዚህ ስል ስለ ክርስቶስ ተሰብኩት በፍጹም አይደለም ምናምን አለልም። ቆይ አንዴ ይቅርታ። እዚህ ላይ ምናልባት እንግዲህ ስለ ክርስቶስ ሰዎች ይናገራሉ፣ ፕሮቴስታንት ወንድሞቻችንም ይናገራሉ። ስለ ጌታችን ኢየሱስ እንደዚህ ነው እንደዛ ነው ምናምን ተብሎ ስለ ኢየሱስ ክርስቶስ አንዴ ይቅርታ ባሮኬ አሪፍ እና ሌላ ሰው መስሎኝ ነው ወጥተህ ስለነበር እና ሊናገሩ ይችላሉ ግን ማለት ያንን ሰምተው ደግሞ ክርስቲያኖች ወደ ፕሮቴስታንት ሄደው ሊሆን ይችላል። እንግዲህ አሁን ላይ ባላቅም አሁን ላይ እንደዚህ ነገር በዙሪያ ብዙም እንደዚህ ነገር አልሰማም። ሰው ክርስትናን ጥሩ ወደ ፕሮቴስታንት ምናምን አይታሰብም ማለት በጣም ሬር ነው፣ አትሊስት ሬር ነው። እሱን ግን ያዝ አድርገውና ማለት ነው እንደው ስለ ክርስቶስ ተናግሯቸው ከዚህ ቀደም የሄዱ ሰዎች ካሉ ሊኖሩ ይችላሉ። የምርም ለካ እንደዚህ ነው ምናምን ብለው ሊሄዱ ይችላሉ። ግን ስለ ኢየሱስ ክርስቶስ ሲናገሩ ግን ስህተቶችን ግን ሳይለቁ ግን አይደለም። ፕሮቴስታንቶች ስህተት ደግሞ ይኖርባቸዋል፣ ሐሰተኛ ትምህርቶች ይኖርባቸዋል። ሐሰተኛ ትምህርት ተይዞ ደግሞ ወደ ክርስቶስ አይጠራም።
የክርስቶስን ስሙን ሊጠሩት ይችላሉ፣ ግን ወደ ስህተት ጎዳና ነው የሚመሯቸው። ስለዚህም ወደ ክርስቶስ አይደለም የሚሄዱት። ስለ ክርስቶስ ሊነገራቸው ይችላል፣ ግን ወደ ክርስቶስ ግን አያደርሳቸውም። ምክንያቱም ስለ ክርስቶስ የተናገሩት በስህተት መንገድ ነው። ለምሳሌ የይሖዋ ምስክሮች ስለ ክርስቶስ ተናገርን ቢሉ ለምሳሌ ግን ክርስቶስ ለእነርሱ ፍጡር ነው። ኦንሊ ጂሰሶች ስለ ኢየሱስ ነግረን ሰዎችን ከጴንጤ ወሰድን ቢሉ፣ ብዙ ጴንጤዎች ወደ ኦንሊ ጂሰስ እየፈለሱ ስለሆነ ጴንጤዎችን ስለ ኢየሱስ ነግረናቸው ወሰድን ቢሉ የምርም ስለ ኢየሱስ ነግረው ሊወስዱ ይችላሉ። ግን እነሱ ስለ ኢየሱስ የሚናገሩት ነገር ስህተት ነው ብዬ አምናለሁ፣ ስላሴንም ስለሚክዱ። ይሄ ነገር እንደዚህ ያዝ ይደረግና አብዛኛው ሰው ኢትዮጵያ ውስጥ ወደ ፕሮቴስታንት ሄደው ፕሮቴስታንቶች ሰብከው ምናምን ሳይሆን ተአምራትን እያየ ነው አብዛኛው ሰው በዚህ የተሸወደው። ጌታ በሚያውቀው አብዛኛው ሰው ተአምራቱ ተሸወደ። ስለዚህም ትምህርት ሳይሆን ተአምር ስለሆነ የገዛው ያንን ሰው አንድ ኦንሊ ጂሰስ መጥቶ የስላሴን ትምህርት የሚክድ ማለት ነው። ኦንሊ ጂሰስ መጥቶ በቀላሉ ጴንጤውን ኦንሊ ጂሰስ ያደርገው እናያለን። እና ይህ ነገር የሆነው ምንድነው? ትምህርት ተሳስተሃል። ሊቃውንትና ትልልቅ አገልጋዮች ነው ጌታን ያገኙት እኮ። እኔ እንጃ ቢል እኔ የሚመስለኝ ይሄ ነው። ይሄ ሊቃውንት ምናምን ያልካቸው እንደዚህ እንደምታውቃል። የእሱኛውን ደግሞ ይሄ የሊቃውንት ምናምን ያልከው በሊቃውንት ደረጃ አይደሉም። ግን ታርጉኛ አሁን ከአኬ ጋር እንወያይ በእንትን በሞዴሬተር በሚዩት ኧረ ቤሊን መወያየት አልፈልግም። ይቅርታ አድርግልኝ። ሞዴሬተር ሚዩት አታርጉት። አይደለም ለመሰለ እሱ ካወሩ መሰለም ግን ሚዩት እያደረጉ እሱ ብቻ እንዲያወራ የለውም እኮ በገዛ እኔ ጋር ምንም የሚታይ ነገር የለም። ጋይስ ኮፒሊንግ አድርጉልኝ በጌታ እሺ። ሁሉ ጊዜ ነው ይኸውልህ ከታች ሞዴሬተር አሉት። እሱ ብቻ ይናገርና ሰው ሁሉ አዋቂ ይመስለዋል። ይሄ እኮ የእውቀት ነገር እኮ አይደለም ያወራ ነው እኮ እውቀት ነገር በየተራ በስነ ስርዓቱ ብናወራ ጥሩ ነው ብዬ ነው ማምነው። ማለት እስከዛ የተደረጉት ቤቶች ስለዚህ እንደዛ ነው። ይኸውልሽ መሰለህ አኬ በተአምራት ነው ያልከውን ማስረጃ አምጣ። በምን ፐርሰንት አጥንተኸው ነው? ክርስቶስን አምነው አይደለም ያልከው? ፓስተርዬ እሱም ባመነው እምነት ለእግዚአብሔር መንግስት በራሱ በኩል ያዋጣውን ነገር አለ። እግዚአብሔርን በማገልገል ህይወት ውስጥ የአንዱን የአገልግሎት ህይወትም አውጥተን ልናናንቅ አንችልም። እግዚአብሔር በረዳን መጠን እስከዛሬ ዲቤት ሲደረግ በኦርቶዶክስ ወንድሞችና እህቶች መካከል፣ በፕሮቴስታንት መካከል ሲደረግ ተማምረናል። የማይካድ ሀቅ ነው። ገባ? ሁሉም ጊዜውን ሰጥ ማንም አልተማማረም። ለመሰለሽ የተደረገው ምንድነው? እንትና ቀጠቀጠው፣ እንትና አለው። መጨረሻ ሁሉም ተቋስሎ ይለያያል። ክርስቶስ አይሰበክም። ምንድነው? እናመለጡ ማለት ነው። ዋና ዋና ርዕሶች ለምሳሌ ወደ ማን ነው የሚጸለየው? መጀመሪያ ነገር ያሉ መጀመሪያ ሀሁ የሆኑ ትምህርቶች ጸሎት ወደ ማን ነው ምናምን የሚሉት አይነሱም። የሆነ ነገር አይነሳም፣ እነሱ ይከላከሉታል። የኛዎቹ ደግሞ ዝም ብለው ሲጨቃጨቁ እነዛ ያመልጣሉ ማለት ነው። በስላሴ ላይ የተመሰረተ እምነት ያለን ሰዎች ፋውንዴሽኑ ላይ መጀመሪያ ችግር የለም። ገባህ አይደለ? መጨረሻ ላይ እየተጨመሩ የመጡ ነገሮች ያሉትን እየተግባባን ነው። ገባ? በኦርቶዶክስና እንኳን በወንጌል አማኝ መሀል ይህን ያህል ግድግዳውን ሰብረን መነጋገር መቻላችን እግዚአብሔርን ልናመሰግን ይገባል። እነዛ ትምህርቶች እንዲነኩ አይፈልጉም። ይኸውልሽ እነሱ የእነዛ ትምህርቶች እንዲነኩ መሬት ያሉት ትምህርቶች እንዲነኩ አይፈልጉም። ኢማጂነሪ ነገር ፈጥረው ቲክቶክ ላይ እንደዛ ልክ ነህ። ግን አሁን ዋናው ኢየሱስን እያሳየን ስንሄድ ትምህርቶችም እኛም ጋር ያሉ ልምምዶችም እዛም ያለው ነገርም እየተስተካከለ ይመጣል። ገባ? እየተሰራን አይደለም የምንሄደው በህይወታችን። ገባ አይደል? እንደዛ ነው ክርስትና። ስለዚህ አትሊስት በስላሴ የሚያምኑት አብያተ ክርስቲያናት ጋር በፍቅርና በአንድነት ብንነጋገር ፍቅር ያስፈልጋል። ገባ? ክርስቲያን ተብለው ነው እነሱ የሚጠሩት፣ እኛም ክርስቲያኖች ነን። ገባ? እነሱም ክርስቲያኖች ናቸው። ገባ? ስለ ክርስቶስን መሰደድ ካለባቸው እነሱ የሚያስፈልገው እኔ አካውንት ነው የሚያስፈልገው። ቆይ በእናታችሁ እኔ እኮ ግማሹ ነው የሚሰማኝ። እስቲ ቶሎ ኧረ ኮፒ ሊንክ ሼር አድርጉልኝ። የሆነ ወይ የቲክቶክ ምልክት ስጡኝ። ምንድነው ፓስተር የምለው መቀራረብ ነው። ገባ? እኛን የሚያሻክርና የሚያራርቅ ነገር አያስፈልግም። ከኦርቶዶክስ ወንድሞቻችን ጋር የሚያራርቀን ነገር አያስፈልግም በፍጹም ነው ማለት በቃ። እና እንትኖች ሊኖሩ ይችላሉ፣ በነፃነት ይወያዩ። እኛ ላይ የሚተቹት ካለ እኛም የምንተቸው ካለ እንወያይ፣ ችግር የለውም። ገባ? እስከዛሬም ሲደረግ ነበረ። እና ክርስቶስን ግን ሁሌ እንሰብከዋለን። በቃ ሁሌ እንሰብከዋለን።